ሰላም ሰላም፣ እንዴት ናችሁ? ውዴ ቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ የሚጣፍጥ ቁርስ ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው፣ ሞክሩት። ቀላል ነው። በትንሽ ግብአት ደግሞ አጣፍጥን ዛሬ ቆንጆ ቁርስ እንሰራለን። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። በጣም የሚጣፍጥ ቀላል የሆነ ቁርስ ነው ዛሬ የምንሰራው። ሁላችሁም ሞክራችሁ ደግሞ ሀሳብ አስተያየታችሁን በኮሜንት ላይ ደግሞ አሳውቁኝ፣ ትወዱታላችሁን ብዬ አስባለሁ። ስራ ከተመቻችሁ ላይክ አድርጉልኝ፣ እግዚአብሔር ይስጥልኝ። አሁን ወደ ስራው ስንገባ እዚህ ጋር 4 ድንች እንደዚህ ልጬ አምጥቻለሁ። መካከለኛ ድንች ነው። እነሱን እንደዚህ በክብ በክቡ እንቆራርጠዋለን። ይሄው እንደዚህ አድርገን በክብ በክቡ ከከተፍነው በኋላ ጎርጎድ ባለ ዕቃ ላይ አድርገን ከዛ ጥብ እናደርገዋለን ደጋግመን 1-2 ጊዜ። ነጩ ነገሩ ሲወጣለት ለጤናም ጥሩ ነው። በኋላ ላይም ደግሞ ቆንጆ ሆኖ ይደርቅልናል። ከዛ እዚህ ጋር መጥበሻዬ ላይ የተወሰነ ዘይት ነው ያደረግኩት። ከዛ የጋለ መጥበሻ ስለነበረ ዘይቱ እንዳደረግኩ ጨመርኩት ድንቹን። በኋላ ላይ ስለማይበስልን አብሮ ለምንሰራው ስራ የተወሰነ እንደዚህ በሰል የምናደርገው ቆንጆ ነው። ከዚህ በፊት የሰራሁት አለ እንደዚህ ፈቅፍቄ ድንቹን ከእንቁላል ጋር አድርጌ ትንሽ ዱቄት በጣም የሚጣፍጥ ቆንጆ የቁርስ አማራጭ ራሱ የሰራሁት አለ። እሱንም ካላያችሁ ከ300,000 በላይ ሰው ያየው ነው። እሱ ራሱ በጣም አማራጭ ነው የሚሆናችሁ። ካላያችሁ ገብታችሁ ተመልከቱት። ሊንኩንም ደግሞ መጨረሻ ላይ ደግሞ ፒን ላይ አስቀምጥላችኋለሁ። የኮሜንት የኔን ምጽፎ ፒኔ ላይ አስቀምጣለሁ። ይሄው ገለባብጬ እዚህ ጋር ካበሰልኩት በኋላ እናወጣዋለን። ይሄው እንደዚህ አድርጌ እችዋለሁ። የሚቀረንን ደግሞ ሁለተኛውን እንደዚህ አድርገን 2 ጊዜ ብቻ ነው የሚጠበስ ያለኝ። እሱንም በተመሳሳይ እንደዛው አድርገን ደግሞ እንጠብሰዋለን። ይኸው እንደዚህ አድርጌ ሁለተኛውንም ጨርሼዋለሁ። እሱን ደግሞ አውጥተን ደግሞ የሚቀጥለውን ስራ ደግሞ እንሰራለን። ያው ሁሉንም አውጥቼዋለሁ። እዚህ ጋር 2 አነስ ያለ ሽንኩርት አውጥቻለሁ። ከዛ እነሱን አድቅቀን ከትፈን የሚቀጥለውን ስራ ደግሞ እንሰራለን ማለት ነው። በጣም የሚጣፍጥ ቁርስ ነውና እንደ አማራጭ ይሆናችኋል። ሰርታችሁ ብትሞክሩት በጣም ደስ ይለኛል፣ በጣም ስለሚጣፍጥ ማለት ነው። ያው እንደዚህ አድቅቄ ከትፌዋለሁ። አሁን እዚህ ጋር ያንኑ መጥበሻ ላይ ተወሰነ ትንሽ ዘይት አለው ከስሩ፣ ግን ስለሚያንሰው ደግሞ እንጨምርበታለን። ከዛ እንዲህ ካቁላላ ነው በኋላ ትንሽ ዘይት ጨመርኩበት። ከዛ ይሄን ያህል ሽንኩርቱ ከበሰለልን በኋላ የተወሰነ ስጋ እዚህ ጋር በደቃቁ የተከተፈ ጨምሬበታለሁ። በጣም ትንሽ ነው፣ ለአንድ ጊዜ የሚሆነንን በቂ ስለሆነ ማለት ነው። ከዛ ቁጥር እንዳይልብን እንደዚህ በደንብ አድርገን በማመሰያችን ጫን ጫን እያለን እናፈርሰዋለን። ይኸው ይሄን ያህል ቆንጆ ሆኖ በስሎልናል። ከዛ በርበሬ እናደርግበታለን። በርበሬ ለከለሩም እንዲሁም ደግሞ ለቃናውም ቆንጆ ስለሆነ በርበሬ ጨምሬበታለሁ።
ከዛ እዚህ ጋር ነጭ ሽንኩርት እንጨምርበታለን። ትንሽ ነው የጨመርኩበት፣ የተላመ ነበረኝ፣ እሱን ጨምሬበታለሁ። ከዛ እዚህ ጋር ቁንዶ በርበሬ ትንሽ ነሰነስኩበት። ከዛ ደግሞ ከሙን የጨመርኩበት፣ አንድ የሻይ ማንኪያ ብጨምሩበት በቂው ነው። እንዲሁም ደግሞ ጨው ጨምሬበታለሁ። ይሄው አሁን ቆንጆ ሆኖ ስለበሰለልን አሁን ይሄን እናወጣውና የሚቀጥለውን የመጨረሻውን ስራ እንሰራለን። እዚህ ጋር እኔ 3 እንቁላል ነው የምጠቀመው። ከዛ ግማሽ ሻይ ማንኪያ ጨው ጨመርኩበት። ሁሉም ላይ ትንሽ ትንሽ እያረኩ ነው እየጨመርኩበት ያለሁት ጨውን። ከዛ ዘይት 1 የሾርባ ማንኪያ ብጨምሩበት በቂ ነው። እንደዛ ነው። እኔም ደግሞ ትንሽ በግምት ነው የጨመርኩበት። ከዛ እንደዚህ በደንብ አድርገን እናዋህደዋለን። እዚህ ጋር ከፈለጋችሁ እናንተ ወተት መጠቀም ትችላላችሁ። እኔ ትንሽ ውሃ ተጠቅሜበታለሁ፣ ግማሽ የሻይ ሲኒ የሚያክል ማለት ነው። እንዲህ አድርገን በደንብ አድርገን ካዋሃድነው በኋላ እዚህ ጋር እኔ የተወሰነ ዱቄት አምጥቻለሁ። 1 ሲኒ ቢሆን ነው የሻይ ሲኒ፣ እሱን ጨምሬበታለሁ። ይኸው እንደዚህ በደንብ አድርጌ አዋህጀዋለሁ። በዚህ ያህል ቅጥነት በቂው ነው። አሁን እዚህ ጋር መጥበሻዬን ጥጃለሁ። መጥበሻው ላይ የተወሰነ እንደዚህ ዘይት አደረግኩበትና ለቀለኩት እንዳይዝብኝ ማለት ነው። ለነገሩ መጥበሻው አይዝም፣ ግን ዘይት ስናደርግበት ደግሞ ቆንጆ እንዲሆንልን ማለት ነው። ግማሹን እዚህ ጋር ያዋሃድነውን ውህድ ከስር አድርገዋለሁ። ከዛ እንደዚህ ካስተካከልነው በኋላ ከዛ የጠበስነውን ድንች ደግሞ እንደዚህ አድርገን ደግሞ እናስተካክለዋለን። ግማሹን እንደዚህ ጨምሬዋለሁ። ከዛ ደግሞ እዚህ ጋር የሰራነውን የስጋውን ደግሞ ውህድ ደግሞ ሁሉንም እናደርገዋለን አስተካክለን። ይኸው እንደዚህ አድርጌ ሁሉንም አስተካክየዋለሁ። እዚህ ጋር ቺዝ ከፈለጋችሁ ቺዝ ብትጨምሩበትም ትችላላችሁ። እኔ ግን ለዛሬ ቺዝ አልተጠቀምኩም። የተረፈንን ድንች ደግሞ ከላዩ ላይ እንደዚህ ደረብኩበት። ከዛ ሊጡን የቀረንን ሊጥ ደግሞ ከላይ እንሸፍነዋለን። ሊጡን ከፈለጋችሁ ከዚህ ወፈርም ብታደርጉ ትችላላችሁ። እንዳልኳችሁ ነው፣ የሚፈልግ ሰው ቺዝ መጠቀም ይችላል። ከዛ እንደዚህ ካደረግነው በኋላ እንከድነውና ቀስ ብለን ቀስ ባለ እሳት ነው ማብሰል ያለባችሁ። ኦቨን ላይም እንደዚህ እሳት ላይም ቢሆን ራሱ ቀስ እያላችሁ እንዲበስል አድርጉት። ይኸውላችሁ እንደዚህ በአንድ ጎን በስሎልኛል። ቀስ እያልኩኝ እየገፋሁት ነው። አሁንም ደግሞ ከድነን በተቃራኒው እናበስለዋለን። ለሰስ ባለ እሳት ነው እኔ እያበሰልኩት ያለሁት፣ በሚዲየም ሂት በሚባል ነው። ይኸውላችሁ እንደዚህ አድርጌ ሳየው በስቴክኒ በስሏል። ሁሉም ስለበሰለ አያቸዋለሁ። አሁን ደግሞ ቆርጬ አሳያችኋለሁ። የሁላችሁ የሚያምር በጣም ቆንጆ ጣዕሙ ራሱ ልዩ ነውና ሞክሩት፣ በእውነት ትወዱታላችሁ። ይሄው ውስጡ ራሱ በጣም ደስ የሚል ነው እና ሲበላ በጣም ነው የሚጣፍጠው። እኔ እንግዲህ ቀምሼ አሳያችኋለሁ። እስካሁን ከኔ ጋር ስለነበራችሁ ሁሉ ጊዜ ስለምታበረታቱኝ በርቺ እያላችሁም እዚህ ስላደረሳችሁኝ እጅግ አድርጌ ከልቤ ነው ማመሰግነው። ዛሬም ስራዬ ከተመቻችሁ ላይክ አድርጋችሁ አበረታቱኝ። ስለ ሁሉም አመሰግናለሁ። እግዚአብሔር ይስጥልኝ። በሚቀጥለው እንገናኛለን። ሰላም ሁኑልኝ። ቻው